የኢትዮጵያ የሕይወት ብርሃን ቤተክርስቲያን የራሷ ሚዲያ በቤተክርስቲያናችን ውስጥ ያሉ ወጣቶች እና በልዩ ልዩ አገልግሎት ላይ የሚያገለግሉ ወገኖች በተደራጀበት በቦርድ እንዲመራ ዛሬ ተነጋግረን በጽፈት ቤቱ ኮሚቴ ሆኖ የሚያገለግሉ አገልጋዮችን አቋቁመናል። ሰላም ጤና ይስጥልኝ። የተከበራችሁ የኢቫንጀሊካል ሚዲያ ኔትወርክ ተመልካቾቻችን ዛሬ ነሐሴ 8 ቀን 2018 ዓ.ም የምንገኘው በኢትዮጵያ የሕይወት ብርሃን ቤተክርስቲያን ዋና ጽሕፈት ቤት ነው። እዚህም ደግሞ የተገኘንበት ዋነኛ ዓላማ ደግሞ ዛሬ አዲስ የተቋቋመውን የኢቫንጀሊካል ሚዲያ ኔትወርክን የኢትዮጵያ ሕይወት ብርሃን ቤተክርስቲያን በመስራችነት በውስጡ እንዳለች ይታወቃልና በዚሁ ደግሞ የኢቫንጀሊካል ሚዲያ ኔትወርክን በጋራ የሚመሩ የሚዲያ ባለሙያዎችን አዋቅራለች። እንግዲህ ሙሉ መረጃዎቹን እንደሚከተለው እናስቃኛቸዋለን። አብራችሁን ቆዩ። የኢትዮጵያ የሕይወት ብርሃን ቤተክርስቲያን አዲስ ከተቋቋመው ኢቫንጀሊካል ሚዲያ ኔትወርክ ጋር አብረው የሚሰሩ ኮሚቴ አቋቋመች። የኢትዮጵያ የሕይወት ብርሃን ቤተክርስቲያን በጋራ የመሰረቱትን የኢቫንጀሊካል ሚዲያ ኔትወርክን ከተቋቋመው ኢቫንጀሊካል ሚዲያ ኔትወርክ ጋር አብረው የሚሰሩ ኮሚቴ ነሐሴ 8 ቀን 2018 ዓ.ም አቋቁማለች። ኮሚቴው ቴክኒካል ስራዎችን ጨምሮ የቤተክርስቲያኗን የሚዲያ ስራ ከኢቫንጀሊካል ሚዲያ ኔትወርክ ጋር በጋራ የሚያሳልጥ እንደሆነ ተገልጿል። የኢትዮጵያ የሕይወት ብርሃን ቤተክርስቲያን ፕሬዝዳንት መጋቢ ታሪኩ ብርሃኑ ዛሬ አቋቋምነው ኮሚቴ የቤተክርስቲያናችንን የሚዲያ ስራ ያሳልጣል ያሉ ሲሆን ዘመኑ ያመጣውን መልካም አጋጣሚ ዘመኑ በፈጠረው መተግበሪያዎች ወንጌልን እናሰራጫለን ሲሉ ተናግረዋል። አክለው መጋቢ ታሪኩ ብርሃኑ ወጣቶች፣ እናቶች፣ አባቶች የሚገለገሉበትና ንጹህ ወንጌልን እናሰራጫለን ብለዋል። የኢትዮጵያ የሕይወት ብርሃን ቤተክርስቲያን ምክትል ፕሬዝዳንት መጋቢ ብርሃኑ ቡኖራ ይህ አገልግሎት የቤተክርስቲያኒቱን እንዲሁም የወንጌላውያን ሁሉ አገልግሎት እንደሆነ የገለጹ ሲሆን ቤተክርስቲያኗ ሚዲያው ላይ የጽድቅን ተጽዕኖ በመፍጠር ያላትን ኃላፊነት በሚገባ እንደምትወጣ ገልጸዋል። የኢትዮጵያ የሕይወት ብርሃን ቤተክርስቲያን ከአንጋፋ ቤተ እምነቶች መካከል አንዷ እንደመሆኗ ንጹህ የሆነውን ወንጌል ወደ ሕዝቡ እንደምታደርስም ተገልጿል። ውድ የኢትዮጵያ የሕይወት ብርሃን ቤተክርስቲያን ምእመናን እና እንደዚሁም ደግሞ መላው በኢትዮጵያ ውስጥ እና ከኢትዮጵያ ውጭ ያላችሁ አማኞች በተለይም ይሄንን የሚዲያ አገልግሎት የምትከታተሉ ይሄን ፕሮግራም የምታዩ የኢትዮጵያ የሕይወት ብርሃን ቤተክርስቲያን ለረጅም ዓመት ልዩ ልዩ አገልግሎቶችን በቤተክርስቲያናችን ውስጥ እያደረግን በገጠር ከተማ እያገለገልን መኖራችን የሚታወቅ ነው። በዛሬው ቀን ግን ዲፓርትመንቱን በተለይም የሚዲያ ዲፓርትመንት በልዩ አይነት ሁኔታ በዚህ መልኩ የተደራጀ ከዚህ በፊት በዲፓርትመንት ነበረ ሚዲያ የሚመራው። ዛሬ ግን ባለፉት ከሁለት ሳምንት በፊት ከኢቫንጀሊካል ሚዲያ ኔትወርክ ጋር ባደረግነው አግሪመንት ሕይወት ብርሃን ከሚዲያ ኔትወርክ ጋር ኢቫንጀሊካል ሚዲያ ኔትወርክ ጋር አብሮ ለመስራት አግሪመንት ተፈራርመን ነበር። ከተፈራረምን በኋላ ግን የኢትዮጵያ የሕይወት ብርሃን ቤተክርስቲያን የራሷ ሚዲያ በቤተክርስቲያናችን ውስጥ ያሉ ወጣቶች እና በልዩ ልዩ አገልግሎት ላይ የሚያገለግሉ ወገኖች በተደራጀበት በቦርድ እንዲመራ ዛሬ ተነጋግረን በጽፈት ቤቱ ኮሚቴ ሆኖ የሚያገለግሉ አገልጋዮችን አቋቁመናል። ለምንድነው ይሄንን ስናደርግ የነበረው? ከዚህ በፊትም አገልግሎቱን ስናደርግ ከነበረው የተሻለ እንዲሆን አጥቢያዎቻችንን ገጠር ከተማ ላይ ለመድረስ የወንጌልን አገልግሎት ደግሞ ከበፊቱ የተሻለ አገልግሎት እንድናደርግ ዛሬ በዚህ መልኩ አደራጅተናል። ስለዚህ ይህንን አገልግሎት መቼና እንዴት እንደምንጀምር የራሳችን ሰዓት ይኖረናል። እንደ ኢትዮጵያ የሕይወት ብርሃን ቤተክርስቲያን መላው ዓለም ላይ ይህንን አገልግሎት የምናሳድግበት አገልጋዮቻችንን መጥቶ የሚያገለግሉበት ወጣቶች ይህንን አገልግሎት የሚያሳድጉበት እናቶች አባቶች የሚገለገሉበት ልዩ ልዩ አገልግሎቶችን የምናገለግልበት ፕሮግራም ይሆናል ማለት ነው። የሚሽን ስራ እንሰራለን። ሌሎችንም አገልግሎቶችን ጎን ለጎን የምናስከድበት ፕሮግራም ነው። ስለዚህ በተለይም የኢትዮጵያ የሕይወት ብርሃን ቤተክርስቲያን ምእመናን አገልጋዮች መሪዎች ከዚህ ከዘመኑ ያመጣው መልካም ነገር ጋር ተጠቃሚዎች መሆን ስላለብን ጊዜውን መጠቀም ያስፈልጋል። ጊዜውን መዋጀት ያስፈልጋል።
በየትኛውም መንገድ ነው አገልግሎቶችን ማሳደግ የምንችለው የሚለው ከእግዚአብሔር የተቀበለውን ጸጋ በዚህ መልኩ እንድናገለግል እግዚአብሔር እድል ሰጥቶናል። ስለዚህ መቼና እንዴት እንደምንጀምር ይህንን የሕይወት ብርሃን ቤተክርስቲያን ስንት ሰዓት ነው በስንት ሰዓት ነው የሚጀምረው ምንድነው ፕሮግራሞቹ የሚተላለፉት የሚለውን በቅርብ ጊዜ የምናሳውቅ ይሆናል። ዛሬ ግን እግዚአብሔር ረድቶን በዚህ መልኩ ኮሚቴ ተዋቅረዋል። በዲፓርትመንት የሚዲያ ዲፓርትመንት ኃላፊ ወንድማችን ሀብታሙ ጣለው ለረጅም ጊዜ ይህንን አገልግሎት ሲያገለግል ቆይቷል። አሁን ደግሞ በሰለጠነና በመልካም መንገድ እንድንከታተል እሱ ይመራናል። እንደ ቦርድ እንደ ኮሚቴ ሆኖ ደግሞ የተቋቋሙ ወንድሞች አሉ ከኛ ጋር ወንድማችን አሸናፍ ቦጋሌ እና ሌሎችም ወንድማችን ምስጋና ማከላችን አሉ። ምስጋና ቁምቢ የወጣቶች ዲፓርትመንት ኃላፊ ወንድማችን አሸናፍ ቦጋሌ ደግሞ የአገልጋዮችና የጡረታ ማህበራዊ ዋስትና ኮሚሽነር ነው። ሌሎች መሪዎች ከኔ ጋር አሉ። ወንድማችን ምክትል ፕሬዝዳንት ፓስተር ብርሃኑ አለ። ስለዚህ አገልግሎት ከበፊቱ የተሻለ ሆኖ ይቀጥላል። እግዚአብሔር ደግሞ ይረዳናል። ለዚህ ደግሞ ከቤተ ክርስቲያናችን ምእመናን የምንጠብቀው ትልቁ ጸሎት ነው። እግዚአብሔር እንዲረዳን እንዲያግዘን አገልግሎቱ ውጤታማ እንዲሆን ወደ ዓለም ሁሉ የምንሄድበት መንገድ አንዱ ይሄ ስለሆነ የጽድቅ ተጽዕኖ ማምጣት አለብን። እውነት ጎልቶ መውጣት አለበት። ከዚህ በፊት ከወጣው በላይ ቤተክርስቲያናችን ውስጥ እግዚአብሔር የሰራቸው ስራዎች ትልልቅ ስራዎች አሉ። ብርሃን እንደ ስሟ ሕይወት ብርሃን ቤተክርስቲያን ብርሃን መሆን አለባት። ለዓለም ሁሉ ብርሃን መሆን አለብንና በኢትዮጵያና ከኢትዮጵያ ውጭ ያላችሁ ደግሞ የቤተክርስቲያናችን ልጆች ይህንን አገልግሎት ለመደገፍ ለመጸለይ በምትችሉት አገልግሎት በምንድነው ቤተክርስቲያንን መደገፍ የሚችለው? በሕይወት ብርሃን ቤተክርስቲያን ውስጥ ነው ያደግኩት እና እግዚአብሔር በዚች ቤተክርስቲያን ነው ሰው ያደረገኝ። የክርስቶስን ነገር የሰማሁት ከዚህ ነው እና አሁን ደግሞ ከቤተክርስቲያን ጎን እቆማለሁ ለምትሉ ደግሞ በዚሁ አጋጣሚ ጥሪ እናስተላልፋለን። አገልግሎትን እንደግፋለሁ፣ ማገልገል እፈልጋለሁ፣ መደገፍ እፈልጋለሁ ቤተክርስቲያንን የምትሉ ለእናንተም ጥሪ እናደርጋለን። እግዚአብሔር ሀገራችንንና ቤተክርስቲያናችንን ይባርክ። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። የኢትዮጵያ የሕይወት ብርሃን ቤተክርስቲያን ምእመናን ይህንን ሚዲያ አገልግሎት በዚህ በተሳለጠ ሁኔታ እንድንጀምር ጌታ ስለረዳን ደስ ብሎናል። እንኳን ደስ አላችሁ፣ እንኳን ደስ አለን። አብረን ደግሞ እንከታተላለን። ጌታ ይባርካችሁ። ውድ የኢትዮጵያ ሕይወት ብርሃን ቤተክርስቲያን አካላትና አባላት እንደዚሁም ደግሞ ሌሎችም የዚህ ሚዲያ ኔትወርክ ተጠቃሚዎች በዛሬ ቀን ከዚህ በፊት በጋራ ያቋቋምነው የኢቫንጀሊካል ሚዲያ ኔትወርክን እንደ ሕይወት ብርሃን ቤተክርስቲያን ልንሰራበት ጊዜ ወስደን ዛሬ ላይ ኮሚቴ አደራጅተናል። ስራ አስኪያጅ አለው፣ የቦርድ አባላት አላቸው። ይህን አገልግሎት ከዘመናት በፊት በተለያዩ የአየርን በመጠቀም አገልግሎቶች ይተላለፉ ነበር። አሁን ግን በቋምነት ይህንን አገልግሎት ለማስተላለፍ የረዳንን እግዚአብሔርን እናመሰግናለን። ይህ አገልግሎት ደግሞ የቤተ እምነቱ አገልግሎት ነው። በተጨማሪም ደግሞ የወንጌላውያን አብያተ ክርስቲያናት ሁሉ አገልግሎት ነው ብለን እናምናለን። ይህ አገልግሎት የመንግስቱ አገልግሎት እስከሆነ ድረስ የእግዚአብሔር መንግስት የሚሰፋበት፣ ወንጌል ያልሰሙ የሚሰሙበት፣ ቤተክርስቲያን የሚተከልበት፣ አምኖ የዳኑ ደግሞ ደቀ መዛሙርት የሚሆኑበትና አገልጋዮች ደግሞ ጸጋቸው እንዲወጣ ሚዲያውን በመጠቀም የሚያገለግሉበት ይሆናል ብለን ተስፋ እናደርጋለን። ምእመናኖቻችን ወይም ደግሞ የቤተ እምነቱ መሪዎች፣ አገልጋዮች፣ አባላት በየመዋቅሩ ያላችሁ ይህን አገልግሎት በተቀመጠልን ፕሮግራም መሰረት እንድትጠቀሙ አደራ ማለት እንፈልጋለን። ጊዜውን እናሳውቃችኋለን። እንድትከታተሉ፣ እንድትሰሙ፣ እንድትገለገሉበት ማሳሰብ ፈልጋለሁኝ። በሀገር ውስጥም ከሀገር ውጭም ይህን የሚዲያ ኔትወርክን የምትከታተሉ ሁሉ እግዚአብሔር ይባርካችሁ፣ ጸጋውንም ያብዛላችሁ። በዚህ እናገለግላለን። የሚያገለግሉትንም ይዘን ወደ እናንተ እንቀርባለን። ይህ አገልግሎት የእግዚአብሔር መንግስት አገልግሎት ነው፣ የወንጌል አገልግሎት ነው።
ሰዎች የሚድኑበት ነው፣ የዳኑ የሚጸኑበት ነው። ትልልቅ የእግዚአብሔር ስራ የሚሰራበት ስለሆነ የእናንተ ጸሎትና ድጋፍ ያስፈልጋል። እግዚአብሔር ይባርካችሁ። ስለሰማችሁን እናመሰግናለን። እግዚአብሔር ሀገራችን ኢትዮጵያንና ቤተክርስቲያናችንን ይባርክ። አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ መርሃ ግብሩ የተመለከታችሁትን ይመስል ነበረ። መረጃዎቹን ሳስቃኛችሁ የነበርኩት እኔ ሀና ንጉሴ ነበርኩኝ። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር አብራችሁ ቆዩ።